ወራንተላር ከታቃላችሁ ዛሬ መስጂድ ብቻ ጫማዬን ሰርቆይ ባዶ እግሬ ነው ወላሂ ላሳያችሁ መንበሬቱ አቃጠለኝ አሁን ገበያ ገብቼ ማለት ነው እንግዲህ ጫማ ገና ልገዛ ልፈልግ ነው እና በጣም ይገርማል መስጂድ ውስጥ ጫማ መስረቅ እንደ ኢትዮጵያ ላይ ያ አላህ ምን አይነት ጉድ ነው እንደው ሰው በተለይ በረመዳኑ ቀን ዛሬ 8ኛ ቀናችን ነው ረመዳን በዚህ ቀን አሁን ጫማ ይሰረቃል አላህ ፊትስ እንዴት ይቀርቡታል ያ አኺን አሁን ባዶ እግሬን ወላሂ መሬቱ ጣሁጣ አይደለም ቆይ ካሜራ ገልብጬ ያሳያችሁ አቃጠለኝና በቃ እንደው ምን መጣልኝ እስኪ እንደው ምንድነው መፍትሄ ያለው ወይ ብዬ ወደ እናንተ ማምጣት ፈለኩና ጫማዬን ሰረቁ ወላሂ እላችኋለሁ ባዶ እግሬን አሁን ይሄው ላሳያችሁ ነው ረቢ አሁን በቃ ባዶ እግሬን ጫማዬን ሰርቀው በጣም የሚያሳዝነው ምክንያቱም የጫማ ውድ ነው አይደለም ውድ ነው በርግጥ አሁን ሰዓት አንድ ብርም ብቆን ግን በዚህ ፀሐይ ላይ በባዶ እግሬ ሄጄ አሁን ገና አንድ ቀበሌ መንገድ ነውና በባዶ እግሬ ሄጄ እንዴት አድርጌ ነው በጫማ ዞሬ የምገዛው ያቃጥላል አንድ ሁለተኛ ደግሞ ረመዳን ነው የሰው ልጅ የሚገርም ምን አይነት አስተሳሰብ እንደሆነ ሰው ወይም ደግሞ ምን አይነት ሰዎች እንደሆነ አላውቅም ለማንኛውም ካሜራውን ገልብጬ ጻሁን አፈጃጅና እግሬ ላሳያችሁ ደግሞ እግሬ ባዶዬን ሄጄ ስለማላቅ ምንም አያውቅምና እንደው ሽንኩፍኩፍ አልኩ ማለት ነውና በጣም የሚያሳዝን በጣም የሚገርሙ አጃይባ ናቸው ያለ ጥር ያለ ፀሐይ ነው ወላሂ በጣም ነው ይሄው አሁን እግሬ ማለት ነው ይሄ ነው እግሬ ባዶ እግሬ ነው ወላሂ ባዶ እግሬ መስጂድ ውስጥ ጫማዬን ሰርቀውኝ ወላሂ ላዚም لا اله الا الله ምን ይደረጋል በቃ ምን አማራጭ አለ እንደዚህ እግሬ ደግሞ ሲፋጅ ፀሐይ አይደለም ዙሁር ነው 7 ሰዓት ነው አሁን በኢትዮጵያ 7 ሰዓት 1 ሰዓት ማለት ነው 1 ሰዓት ነው 3 ሰዓት ዙሁርን ሰግደን ስንወጣ ነው በቃ እግሬ አሁን ይሄው ሸንጥቅጥቅ በቃ ፈራ እግሬ በቃ መራመድ አልቻልኩም አልኳችሁ መራመድ እዚህ ተመስጂድ ነው የሰረቁኝ እንዴ ሶላት ሰግጄ ነው ደግሞ አገራማም ብዬ ሶላቴን ሰግጄ ጀማ እንዴ ምኑን አሰብኩትና ጎበዝ ሲፋጅ አላህ ከዚህ ተመስገን ይሰረቁት ነው والله ሲፋጅ ሰዓት ነው በቃ አሁን ጫማ ልገዛ ልሄድ ነው እንደገና ማለት ነው ጫማ አንድ ጫማ ዛሬ 1800 እስከ 2000 ብር ነው የተሰረቁት አይነት ጫማና መስጂድ ውስጥ ሰው ጫማ እንዴት ይሰርቃል ለሶላት መጥቶ ያስ ለሶላት ሰው መጥቶ ሶላት መጥቶ ከሰረቀም እንዴት ነው የሚኖረው ጎበዝ በቃ እግሬ በጣም ፈራና እግሬን አቃጠለኝ አሁን ታውቃላችሁ እንዴት እጄ እንደምገዛ አላውቅም እስኪ ጥላው አረፍ ልበላው ነው لا اله الا الله ሰው እንዴት እንደዚህ ያደርጋል ግን አይገርማችሁም ግን በጣም የሚገርም ማያጀብ ነው ሰረቁኝ እንግዲህ እና በቃ አማራጭ የለም እኔ ደግሞ የሰው ሀቅ በዚህ በረመዳን ቀን አንስቻል ሄድም ባዶ እግሬን አማራጭ የለኝም ገበያ ገብቼ እንግዲህ ፈልጋለሁ ጫማ ማለት ነው እና እንደዚህ ነው ባዶ እግሬ ነው ባዶ እግሬ አማራጭ የለም በቃ ምን ይደረግ ምን ማላለው ወላችኋለሁ በባዶ እግር በህይወት ይሄ መሬት አሁን እንደዚህ ከዳላም በህይወት ሶላቴን አገራማን ብዬ ነው የሰገድኩት እና እባካችሁ በረመዳን ቀንም ሆነ በማንኛውም ቀን በተለይ መስጂድ ውስጥ ገብታችሁ ጫማ አትስሩ ተበጀው ለሶላት መስገጃ ኢባዳ ለማድረጊያ ምናምን ነው እንጂ ጫማ አትወሰዱ የሙእሚኖችን ቀልብ አትስበሩ ወላሂ መስጂድ ውስጥ አትስረቁ ይሄ በጣም ሼር አድርጉት በነገራችን ላይ ሼር አድርጉት መፍትሄ ያስፈልጋል መስጂድ ውስጥ ብዙ ቦታ አዲስ አበባን ጨምሮ መስጂድ ውስጥ ሲገባ በፌስታል የተቋጠረ በዛ አጋጣሚ ላውራችሁ ማለት ጥቁር ፌስታል ይዘው ነው እንትን የሚሉት አዲስ አበባ ላይ ራሱ በጥቁር ፌስታል ይያዙ ሁሉ ፊት ነው የሚያርገው ታውቁታላችሁ ጫማ ሽታለ የተለያየ ሰው ጫማ አይነት አለና እና በቃ ለምን ሌባ ፍራቻ ኢትዮጵያ ላይ በጣም አስቸጋሪ ሰው ጫማ እንዴት ይሰርቃል መስጂድ ውስጥ ያህ ጫማ መስጂድ ውስጥ እና አዲስ አበባም ሌላ ቦታ ደግሞ 10 ብር እየከፈለክ ታስጠብቃለህና መስጂድ ውስጥ ጫማ የሚሰርቁ ሰዎችን አላህን እንዲፈሩ ይገባል አንደኛ ሁለተኛ ደግሞ መፍትሄ መበጀት አለበት ማለት ነው መፍትሄ ካልተደረገ ሰው እንዴት አድርጎ አሁን በጠራራ እንዴት አድርጎ በባዶ እግር ይከዳል ለመቼውም ጊዜ ቢሆን መፍትሄ ያለ መፍትሄ አይሆንምና መስጂድ ውስጥ ጫማ ለሚያነሱ ሰዎች አንድ መፍትሄ መደረግ አለበት በቃ የሆነ ድጋጌ መደረግ አለበትና አዲስ አበባ ራሱ ጫማ ደህና ጫማ ካለክ ወይ ፌስታል ገዝተህ ቋጥረህ ሄዳለህ 5 ብር የሚሸጣሉ ምሳሌ መርካቶ ልንገራችሁ 5 ብር የሚሸጣሉ ጥቁር ፌስታል ያን ገዝተህ በኪስ ታረግና ወዶን አርገስታ በቃ ጫማህን እዛው ውስጥ ዶለህ ፊትህ ታረጋዋለህ መስጂድ ውስጥ ጥድት አለ መስጂድ ይዘህ ትገባለህ ሌላም ቦታ ወይ ደግሞ 10 ብር ከፍለህ ታስጠብቃለህ ማለት ነውና ይሄ ነው ሌላው አሁን አረብ ዓለም ላይ እንደዚህ ያለ የለም ይሄው አሁን እኔ ባዶ እግሬ እንደዚህ በቃ አሁን እንግዲህ ተስባችሁታል በዚህ በጠራራ በዚህ በፀሐይ
እና አንድ መፍትሄ ሊበጅለት የሚገባ እጅግ በጣም አንገብጋቢ ነው። የአላህ ቤት መጥቶ ሰው ልጅ ያውም በታላቁ በረመዳን ወር ጫማ መስረቅ ማለት ምናልባት ትንሽ ናት ለእውነት እናውራታለን ትንሽ ናት። ግን አንድ ቲክቶክ ላይ አሁን ለታሙና የተናገረችው ነበርና ምን አለች መሰላችሁ? እንትን መስጂድ ሄዶ ጫማውን ማጣት ይሻላል ወይስ ደግሞ ጫማው መጥፋት ብቻ ይሁን እንደዚህ ምናልባት የሰማችሁት ትኖራላችሁ ኮሜንት ላይ ታስቀምጡልኝ። እንደዚህ ብላለችና በጣም የሚያሳዝን ነው። ጫማው ውድ ሆኖ አይደለም ግን መሰረቅ የለበትም። ለወንጊድሁ መፍትሄ መደረግ አለበት። ወላሂ ጫማ መሰረቅ የለበትም። በጣም ከባድ ነው። ውልቱን አይደለም ዋጋውን ምናምን ብር የሌለው ሰው ይኖራል። ምንም ነገር የሌለው ባዶ እጁን በቃ ገበያውን ገባይቶ ምናምን ሶላት ልስገድ ብሎ ባዶን የሚመጣ ሰው አለ። ታውቃላችሁ እጁ ላይ ምንም ብር ሳይኖረው ሰውን ማየት ያለብን እኛ ባለን አቅም አይደለም። ብዙ አይነት ሰዎች አሉ። ምንም ብር የሌለውም ሊገዛ የማይችለው አለ። 1800 1700 ቀርቶ አንድ ብር ያልተረፈችው ሰው ይኖራል ገበያ መጥቶ ማለት ነው። ይሄንን ደግሞ እንደዚህ ተተሰረቀ ባዶ እግሩ መግባት ደግሞ ከባድ ነው። ባዶ እግሩን ደግሞ ሳምንት ወይ ጫማዎችም ይቻል እኮ እንችላለን ሳምንት 15 እንደት ይደርሳልና ወይም ደግሞ ሌላ ብር እስከሚገኝ ማለት ነው። ባካችሁ ገበያ ውስጥ ማን ነው መስጂድ ውስጥ ጫማ አትስረቁ፣ አላህን ፍሩ። በቃ ይሄ በጣም መፍትሄ የሚበጅበት ነው። ቲክቶክ ላይ ምናምን ቆርጣችሁ ሼር አድርጉት፣ የምር ሼር አድርጉት። ጫማ ወስቶ መሄድ ምናልባት ቀላል ነው ወጪው ምናምን ስታውት ቀላል ነው። ግን እኔ እናንተን ሌሎችን ሰዎች አይደለም ማየት ያለብን። አንድ ጫማ ቀርቶ 5 ብር የመሳፈሪያ የማን 5 ብር በመሳፈሪያ የለም ብቻ 5 ብር የሚያጡ አሉ። አንዲት ብር ገበያቸውን ገብይተው በባዶ እግራቸው ሊሄዱ የተነሱ በርካታ ሰዎች አሉና ሰው አርቀን ነውና በሰፊው ነው ማሰብ ያለብን። ጫማ አትሰዱባቸው፣ አላህን ልትፈሩ ይገባል። በዚህ ዘመን ላይ ጫማ አንስታችሁባቸው መስጂድ ላይ ሶላት ሊሰግድ መጥቶ ከአላህ ጋር ሊገናኝ መጥቶ የአላህ ቤት ነው ብሎ ጎራ ብሎ አግሎ እንደገና ባዶ እግሩን ሲሄድ ያለ አስፈላጊ ወጪ ሲገባ አስባችሁታል? ያማል እንዴ! ከባድ ነው። ዝም ብሎ አሁን እኮ በቃ ወይ 10 ብር ከፍለህ አስጠበቀህ ነው ወይ ደግሞ 10 ብር ከፍለህ ካላስጠበቅ ፌስታል ገዝተህ ኬስህ ውስጥ ዶላህ ነውና እኔ በጣም አዝኜባችኋለሁና ይሄ ግን መፍትሄ ያስፈልገዋል። እኔ ስገዛለሁ ሌሎች መግዛት አቅም የሌላቸው ሌሎች ብዙ ከርታቶች እናት አባቶች አሉና መስጂድ ገብቶ ሰው አይሰረቅም። ወላሂ አይሰረቅም ነው። ይሄው ባዶ እግሬን ያተችሁት ባዶ እግሬን ወላሂ ላዚም በዚህ በጠራራ ጥርቅ ባለ ጠራራ መሬቱ ሲፋጅ እግሬ ደግሞ አልለመደ መሄድ አልለመደ። እቺ ሴት እግርም ሆነች እግሬ ማለት ነውና አትስረቁላችሁ ወዳለሁ። ምርጦች የምላችሁ ወደድኩኝ። መፍትሄ ያስፈልጋል። ወላሂ በጣም መፍትሄ ያስፈልጋል። የሰው ልጅ እንዴት ማለት በቃ ሰው እንዴት ነው ወደ መስጂድ ገብቶ ሶላት መስገድ የሚችለው? በቃ ሀገራችን በጣም አስቸጋሪ ሆኗልና ጫማ ለሚሰርቁ ሰዎች አላህ ልቦና ይስጣቸው። አይጎዳም አንልም፣ ይጎዳል። ምክንያቱም ብዙ ሰዎች አሉና ጫማ እንትን የሚሉ ማለት ነው። ምክንያቱም እንዳልኳችሁ ነው፣ ይጎዳል። ባዶ እግር አሁን መሄድ ማለት ከባድ ነው። እኔ ችግር የለውም ግን ጫማ የሚሰርቁ ከእንግዲህ ወዳ በጣም አስቸኳይ መፍትሄ ስለሚያስፈልገው ቲክቶክ ላይ ሼር አድርጉት፣ ለሁሉም ይድረስ ልላችሁ እወዳለሁኝ። በጣም አስፈላጊና በጣም አንገብጋቢ ጉዳይ ነው። ይሄ ኢትዮጵያ ላይ በጣም በቃ አለ አይደል አማናን በማንሳት ቃን በማንሳት በቃ ይሆን እንደዚህ እና መፍትሄ ይሻዋል ሁሉም ቦታ ኢትዮጵያ ላይ። ስለዚህ ሁላችሁም ሼር እንድታደርጉ